የክብር ዶክተር ዙምራ አባት ኑሩ መሐመድ ይባላል። እናቱ ደግሞ ጥሩ ሰው ካሳ ትባላለች። ሴቶች ሲጸንሱ ማቅለሽለሽ፣ የድካም ስሜት መከሰት፣ የልብ ህመም፣ የምግብ ፍላጎት መቀነስና ማስመለስ የመሳሰሉትን ምልክቶች ማሳየት የተለመደ ነው። ጥሩ ሰውም 3 ልጆች ስትወልድ እንደ ማንኛውም ነፍሰ ጡር ሴቶች የእርግዝና ምልክቶችን ታይ ነበር። በኋላ ግን ባልተለመደ ሁኔታ የወር አበባዋ ወርሃዊ ዑደቱን አቋረጠ። ከዚህ በፊት 3ቱን ልጆቿን ስትወልድ ስታሳያቸው ከነበሩ የእርግዝና ምልክቶች አንደኛውንም አላሳየችም። ባላወቀችው መንገድ ህመምም ሳይሰማት የወር አበባዋ ብቻ በመቅረቱና ጽንሱን በሚንቀሳቀስበት ጊዜ ሆዴ አውሬ ሊያፈራብኝ ነው፣ ሆዴ በሽታ ሊያፈራብኝ ይሆን እንዴ በማለት ተጨነቀች። ውስጧ በሐሳብ ቢባዝንም የህመም ስሜት ባለመፈጠሩ የዕለት ተዕለት እንቅስቃሴዋን ከማድረግ የገታት ነገር አልነበረም። ቀን ቀርቶ ሌት ብትሰራ የድካም ስሜት አይታይባትም። ቀስ በቀስ ግን ሆዷ እየገፋና የመውለጃዋ ጊዜ ሲቃረብ ልጅ ስለመሆኑ አልተጠራጠረችም። ቀኑ ቅዳሜ ነሐሴ 15 1940 ዓ.ም ጤፍ የሚዘራበት የክረምት ወር ነው። ኑሩ የጤፍ እርሻ ማሳቸው ከመኖሪያ ቤታቸው ራቅ ወዳለ ቦታ በመሆኑ በጧት ተነስቶ የእርሻ መሳሪያ ዕቃዎቹን ተሸክሞ በሬዎቹን እየነዳ ወደ እርሻ ቦታ በመሄድ በሬዎቹን ጠምዶ የጤፍ ዘር እርሻውን እያረሰ የጥሩ ሰውን መምጣት ይጠባበቃል። ጥሩ ሰው በበኩሏ የባለቤቷን የእርሻ ፈር በመከተል የጉልጓሎ ስራዋን ለማከናወን ቅድሚያ በቤት ውስጥ መከናወን የሚገባቸውን ስራዎች ሌሊት ተነስታ ምጣዷን በመጣድ እንጀራዋን ጋግራ የከብቶቹን በረት አዛባ ጠርጋ ውሃዋን ቀድታና ምሳ ይዛ ወደ እርሻው ለመሄድ ቸኩላለች። አብዛኛውን በቤት ውስጥ ለመስራት ያሰበቻቸውን ስራዎች በቅደም ተከተል አከናውናለች። የቀራት ስራ ቢኖር ውሃ ቀድታ ማምጣት ስለነበር ከጎረቤት ጓደኛዋ ጋር ውሃዋን ቀድታ ተመለሰች። ጊዜው ከረፋዱ 3 ሰዓት ገደማ ሆኗል። ጥሩ ሰው ጎንበስ ብላ እንስራውን አውርዳ ቀና ለማለት አልቻለችም። አቃታት። ይህን ጊዜ ነው መውለድ መሆኑን ያወቀችው። ሰው ለመጥራት ወደ በሩ ሄደች። ተሸነፈች። እንደምንም በጭቃ ከተሰራችው መደብ ደርሳ ለመደገፍ በመመለስ ላይ ነች። ጽንሱ ግን ከመደቡ ደርሳ እስክትደገፍ አልጠበቃትም። ሆዴ አውሬ ሊያፈራብኝ ይሆን የተባለው ሕፃንም እዛው መሬት ላይ በቁሟ ወደቀ።